ለቅዱስ ገብርኤል፣ ለአናንያ፣ ለአዛርያ፣ ለሚሳኤል እንዲሁም ለሌሎች ቅዱሳን ያደረገላቸውን ድንቅ ተአምር በዚህ ቪዲዮ ይዘን መጥተናል። እንደተለመደው ይህንን ቪዲዮ ለወንድም እህቶቻችን እንዲደርስ ቪዲዮ ላይክ በማድረግ መመልከት ጀምሩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲህ ያሉ ትምህርቶች ዘውትር እንዲደርሱት ያደርጉ። አሁን በቀጥታ ወደ ዕለቱ ድርሳን እንለፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የግንቦት ድርሳነ ገብርኤል። በልዩ ቅዱስነቱ የሚቀደስ በጌትነቱ የሚመሰገን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። አብ ከልጁ አይበልጥም፣ ወልድም ከአባቱ አያንስም። በሱና በልጁ መካከል የሚቀዳደሙት ዘመንም ፈጽሞ የለም አይኖርምም። ሁሉ ከሱ የተገኘ፣ ሁሉ ገንዘቡ ነው። ሁሉ በእርሱ የተገኘ፣ ሁሉ በእጁ የተጨበጠ፣ ሁሉ ከእግሩ በታች የሚገዛለት ነው። ስለዚህም ከኛ ዘንድ ለሱ ምስጋና ይገባዋል፣ ለእኛም ከሱ ዘንድ ስርየት ማግኘት ያሻናል በማለት እየማለድን በግንቦት 19 ቀን የምናነበው የምንጸልየው የሰራዊት መላእክት አለቃ የሚሆን የቅዱስ ገብርኤል ድርሳን ነው። ጸሎቱና በረከቱ ከአገልጋዮቹ ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። አንደኛ ምዕራፍ። ናቡከደነጾር በነገሰ በ18 ዓመት ቁመቱ 60 ወርዱ 60 ክንድ የሆነ የወርቅ ምስል አሰርቶ ዱራን በሚባል በባቢሎን በረሃ ካቆመ በኋላ መሳፍንቱ፣ መኳንንቱ እንዲሁም የአገሩ ታላላቅ ሰዎችና በጠቅላላው የባቢሎን ሕዝብ ተሰብስቦ ላቆመው ምስል የምረቃ በዓል እንዲሰበሰቡ አዋጅ አስነገረ። ንጉሡም በምስሉ ፊት በቆሙ ጊዜ እናንተ ከየክፍለ ሀገሩ የተሰበሰባችሁ ሕዝቦች ሆይ ንጉሡ የሚሉት እንዲህ ነው። የነጋሪት፣ የበገና፣ የመሰንቆ፣ የጽናጽን፣ የከበሮና የቃጭል ድምፅ እንዲሁም ዘፈንና ጨዋታ በሰማችሁ ጊዜ ንጉሡ ላቆመው የወርቅ ምስል ስገዱ፣ ተገዥነታችሁንም ግለጹ። ያልተገዛና ያልሰገደ ግን በሚነድ የእሳት ጉድጓድ ውስጥ በፍጥነት ይጣላል ሲል አዋጅ ነጋሪው በታላቅ ቃል አሰምቶ በመናገር ጥብቅ ትእዛዝ አስተላለፈ። ሕዝቡም ሁሉ እንደታዘዙት የነጋሪት፣ የበገና፣ መሰንቆ፣ የዛጉፍ፣ የቃጭል፣ የሙዚቃ መሳሪያ ድምፅ በሰሙ ጊዜ ናቡከደነጾር ላቆመው ምስል ሰገዱ፣ ተገዥነታቸውንም አረጋገጡ። ከዚህ በኋላ የፋርስ ሰዎች ወደ ናቡከደነጾር መጥተው ንጉሥ ሆይ አንተ ዘላለም ሕያው ነህ። አሕዛብ ሁሉ የነጋሪት፣ የበገና፣ የመሰንቆ፣ የጽናጽን፣ የከበሮና የሙዚቃ ድምፅ በሰሙ ጊዜ መጥተው ናቡከደነጾር ላቆመው ምስል እንዲሰግዱና እንዲያገለግሉ ጥብቅ ትእዛዝ አስተላልፈ ነበር። ነገር ግን በባቢሎን አውራጃ የሾምካቸው ሲድራቅ፣ ሚሳቅና አብደናጎ የተባሉ የአይሁድ ሰዎች ትእዛዝን ባለመቀበል አምላክህን አላመለኩም፣ ላቆምከውም የወርቅ ምስል አልሰገዱም በማለት ወነጀሏቸው። ያን ጊዜ ንጉሡ ናቡከደነጾር በኃይል በመቆጣት ሲድራቅ፣ ሚሳቅ፣ አብደናጎን አምጧቸው ብሎ አዘዘና አምጥተው በፊቱ አቆማቸው። ከዚህ በኋላ ናቡከደነጾር እናንተ ሲድራቅ፣ ሚሳቅ፣ አብደናጎ በእኔ አምላክ አናመልክም፣ ላሰራሁትም የወርቅ ምስል አንሰግድም ማለታችሁን እርግጥ ነውን? አላቸው። አሁንም ምናልባት በእንቢተኝነታችሁ ጸንታችሁ የነጋሪት፣ የበገና፣ የዛጉፍ፣ የጽናጽን፣ የከበሮና የሙዚቃ ድምፅ በሰማችሁ ጊዜ ላቆምኩት ምስል ባትሰግዱ በሚነድ የእሳት ጉድጓድ ውስጥ ትጣላላችሁ። በዚያን ጊዜ ከእጄ የሚያድናችሁ አምላክ እንደሌለ እወቁ አላቸው። ሲድራቅ፣ ሚሳቅ፣ አብደናጎም ንጉሥ ሆይ ይህንን ጥያቄን ትእዛዝህን ልንቀበለው አንችልም፣ አምላክህንም አናመልክም፣ ለሠራኸው የወርቅ ምስልም አንሰግድም። እኛስ የምናመልከው አምላካችን በሰማይ አለ፣ እሱም ከእጅና ከእሳትም ከመሳሰሉት መከራዎች ሁሉ ሊያድነን ይችላል። ስለሆነም ንጉሥ ሆይ አዳኝነቱ ልታውቅ ይገባል ሲሉ መለሱለት። በዚህ ጊዜ ንጉሡ ናቡከደነጾር በሲድራቅ በሚሳቅና አብደናጎ አነጋገር በኃይል ተቆጣ። ደሙ ፈላና ፊቱ ሁሉ ተለዋወጠ። ከንዴቱም የተነሳ እሳት አንደደው የታወቁ ኃያላን አርበኞች ሲድራቅ፣ ሚሳቅና አብደናጎን አስረው ከእሳት ጉድጓድ እንዲጥሏቸው አዘዘ።
ከዚያም ከነልብሳቸው ጫማቸው ከነበልባላቸውም ጋር እጃቸውንና እግራቸውን አስረው ከሚነደው የእሳት ጉድጓድ ውስጥ ጣሏቸው። የንጉሥም ትእዛዝ መፈጸም ግዴታ አለና። እነዚህን 3 ሰዎች ማለትም ሲድራቅ፣ ሚሳቅ፣ አብደናጎ እጅ እግራቸው እንደታሰሩ በሚንቦገቦገው የእሳት ጉድጓድ ውስጥ በጨመሯቸው ጊዜ በእሳቱ መካከል እየተመላለሱ እግዚአብሔርን ያመሰግኑ ጀመር። ጭፍሮቹም ይህ አድራጎታቸው አልበቃ ብሏቸው በድጋሚ ለንጉሡ ነግረው ለእሳቱ ማጠንከሪያ የዶሮ ማር፣ ዲን፣ የወይን ሐረግ ቅንጭብና ቁልቋል ጨመሩበት። የእሳቱ ነበልባልም ከጉድጓዱ ወደ ላይ 49 ክንድ ያህል ወደ አየር ወጥቶ እየተወረወረ በእሳቱ ጉድጓድ አካባቢ የሚገኙትን ከለዳውያንን አቃጠላቸው። በዚህን ጊዜ እግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል አናንያ፣ አዛርያ፣ ሚሳኤል ወዳሉበት ወርዶ የእሳቱን ነበልባል በመታው ጊዜ እንደ ውሃ ቀዘቀዘ። እነሱም ቅንጣት ታህል አነካቸውም። ለመውጣትም ሆነ ከወዲህ ወዲህ ለመዘዋወር ችግር አልፈጠራቸውም ነበር። ያን ጊዜ 3ቱ ሰዎች ማለትም ሲድራቅ፣ ሚሳቅ፣ አብደናጎ የአባቶችን አምላክ እግዚአብሔር ይክበር ይመስገን፣ እርሱ ልዑል ነው፣ ለዘላለም ምስጉን ነው እያሉ በአንድ ቃል እግዚአብሔርን በእሳቱ ጉድጓድ ውስጥ እንዳሉ አመሰገኑት። ናቡከደነጾርም ሲያመሰግኑ በሰማ ጊዜ እያደነቀ ፈጥኖ ተነስቶ ቆመና አሽከሮቹን ከእሳቱ ጉድጓድ ውስጥ አስራችሁ የጣላችኋቸው 3 ሰዎች አልነበሩምን ብሎ በጠየቃቸው ጊዜ አሁን ንጉሥ ሆይ አሉት። ንጉሡም እኔስ 4ኛ ሰው ከእስራታቸው ተፈተው በእሳቱ መካከል ሲመላለሱ አያለው፣ እሳቱንም ምንም የነካቸው ነገር የለም፣ ይልቁንም 4ኛው የእግዚአብሔርን ልጅ ይመስላል አለ። ከዚህ በኋላ ናቡከደነጾር ወደሚነደው የእሳት ጉድጓድ ሄዶ እናንተ የልዑል እግዚአብሔር አገልጋዮች ሲድራቅ፣ ሚሳቅ፣ አብደናጎ ኑ ከእሳቱ ውስጥ ውጡ አላቸው። እነዚህም ሲድራቅ፣ ሚሳቅ፣ አብደናጎ ከእሳቱ ጉድጓድ ፈጥነው ወጡ። በዚህን ጊዜ መኳንንቱ፣ መሳፍንቱ፣ የንጉሡ ጦር አለቆች ሁሉ እነዚያን ሰዎች እሳቱ እግር ጥፍራቸው እስከ ራስ ፀጉራቸው ያለውን ሰውነታቸውን እንዴት እንዳላቃጠላቸው በጠቅላላም አንዳችም ጉዳት ሳይደርስባቸው ከእሳቱ ጉድጓድ እንዴት እንደወጡ ለማወቅ ተሰበሰቡ። ናቡከደነጾርም የሰማይና የምድር ንጉሥ እግዚአብሔር ብቻ መሆኑን አምኖ በፊታቸው ሰገደ። 2ኛ ምዕራፍ። አሁንም የተወደዳችሁ ወንድሞቼ ሆይ ከፈጠርከው ፍጥረት ሁሉ አንዱን ከሌላው ልዩነት ሳታደርግ ትወዳለህ ብሎ መክብብ እንደተናገረ አምላካችን እግዚአብሔርን እንለምነው። ምንም እንኳን በፊቱ በደለኞች ሆነን ብንገኝም እሱ በደላችንን ይቅር ይለናልና ስለ ደካማነታችንም ይታገሰናል። ዳግመኛ ሁሉን መፍጠርና አገዛዝን ይቅር እንድትል ታደርጋለች ብሎ እንደተናገረ እና እነዚህ 3ቱ ሲድራቅ፣ ሚሳቅ፣ አብደናጎን ከሚነድ የእሳት ጉድጓድ እንዳወጣቸው እንዳዳናቸው ቅዱስ ገብርኤልን ልኮ በዚህም በወደኛውም ዓለም ያድነን ዘንድ ራሳችንን ዝቅ እያደረግን እንለምነው፣ ያለ ትሕትና ዋጋ አይገኝምና። ስለዚህም ትሕትና ምግባራትን ሁሉ የምትሸከም ረቂቅ ምድር ናት ሲል መጽሐፍ ተናገረ። ነቢዩ ዳዊትም ሐሰት የኃጢአተኛ ምንጭ ነው ብሎ እንደመሰከረው ዳግመኛም አቤቱ በድንኳኑ ውስጥ ማን ያድራል ብሎ መንፈስ ቅዱስን በጠየቀ ጊዜ እውነት የሚናገር ለባልንጀራው ቃል ኪዳን ገብቶ ማይከዳ ነው ተብሎ እንደተመለሰለት በአፋችን ሐሰትንም ከመናገር እንቆጠብ። በወንጌል በሐሰት የሚመሰክር ሁሉ እንደሚፈረድበት ተነግሯል። ስለዚህም ሁላችንም በክርስቶስ አደባባይ እንመረመር ዘንድ ግዴታ አለብንና ከሐሰት እንራቅ። ጸሎቱና በረከቱ ከአገልጋዮቹ ከሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። 3ኛ ምዕራፍ። አማላጅነቱ በጥምቀት የተወለድነውን እኛን ለዘላለሙ ይጠብቀንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ይህ ነው። ኔቅሎል በሚባል አገር ሰዎች በሊቀ መላእክት ቅዱስ ገብርኤል ስም ቤተ ክርስቲያን ለመስራት በተነሱ ጊዜ የመላእክት አለቃ ቅዱስ ገብርኤል ለቤተ ክርስቲያኑ የሚበቃውን ቦታ ከልሎ ሰጣቸው። ከ1 ወርም በኋላ ለቤተ ክርስቲያን ሥራ ከንጉሡ ታስፈቅድለት ዘንድ እንዲሁም ማንኛውም ለቤተ ክርስቲያን የሚያስፈልገውን ሁሉ ታስፈጽምለት ዘንድ አውርንም ንግሥቲቷን ጠየቀ። ወደዚያም ሀገር ሄዶ
የቅዱስ ገብርኤልን ቤተክርስቲያን ለመስራት ንጉሱን ፍቃድ ቢጠይቅ ስለከለከለው ይህ አውር ሲያዝን ይኖር ነበርና በዚህ ቀን የብርሃን ልብስ ለብሶ የመላእክት አለቃ ቅዱስ ገብርኤል ለንጉሱ ተገለጸለት። ንጉሱም ባየው ጊዜ ደነገጠና በግንባሩ ከመሬት ላይ ወደቀ። የመላእክት አለቃ ቅዱስ ገብርኤል ግን ከወደቀበት አነሳውና ታውቀኛለህን ብሎ ቢጠይቀው አላውቅህም፣ ይልቁንስ ፈቃድ ይሁንና የሰማይ አምላክ እንደሆንክ ንገረኝ። እኔ ከዛሬ በቀር ይህንን የመሰለ ብርሃን በፍጹም አይቼ አላውቅም። ስለዚህ አንተን ከመፍራት የተነሳ ሰውነቴ በፍጹም ቀልጧልና አለው። የመላእክት አለቃ ቅዱስ ገብርኤልም እኔስ ንጉስም አምላክም አይደለሁም፣ ነገር ግን የንጉሱ ንጉስ የጌቶች ጌታ የሰው ሕይወት በመሃል እጁ የተያዘ ሰማይና ምድርን የፈጠረ እውነተኛ አምላክ የሚሆን የእሱን አገልጋዩና ባሪያው ነኝ እንጂ ሲል ገለጸለት። እኔስ አሸናፊ በሚሆን በእግዚአብሔር ፊት ከሚቆሙ ከሊቀ መላእክት አንዱ ገብርኤል እባላለሁ አለው። ዓለሙን ሁሉ የሚገዛ የእሱ መልአክ ኃይሉና የፍጹም ደስታን የምስራች የምናገር እኔ ነኝ። የምድር ነገሥታት ሁሉ ለስልጣኑ ተገዢ የሆኑ ድሆችን የሚያከብሯቸው፣ ትዕቢተኞችን የሚያዋርዳቸው፣ የፈቀደውን የሚያደርግ ያሰበውንም የሚፈጽም እሱ የእግዚአብሔር ልጅ ንጽሕት ድንግል የሴቶች ሁሉ ንግሥት ከምትሆን ከማርያም ሰው ከመሆኑ አስቀድሞ የአዲስ ልደትንም የምስራች ዜና ያመጣው እኔ ነኝ። እነሆ አሁን የምነግርህና የማዝህን ትእዛዝ ተቀብለ በሥራ ላይ ካላዋልከው በቅጽበት አጠፋሃለሁ ብሎ መልአኩ አስፈራራው። ንጉሡም አቤቱ ጌታዬ፣ ለክብርህ ምስጋና ያቀረብኩ ያዘዝከኝን እፈጽማለሁና የማደርገውን ንገረኝ አለው። የመላእክት አለቃ ቅዱስ ገብርኤልም ማለዳ ስትነሳ እንደተገለጽኩልህና እንዳነጋገርኩ ለንግሥቲቱ ንገራትና አውርን ወደ አገሩ ይሄድ ዘንድ አሰናብተው። እንደተጻፈው የቤተ ክርስቲያኑ አደራ ሁሉ ተቆጣጥረ ለአውር ስጠው። ለቤተ ክርስቲያኑ ሕንፃ ማሰሪያ የሚሆነውን ገንዘብና ልዩ ልዩ የጌጡን አይነት እንዳትዘነጋ ተጠንቀቅ። እንግዲህ ባዘዝኩ መሠረት ፈጽመ ብትገኝ በመንግሥት እጠብቅሃለሁ። በዘመንም ሁሉ የሚቃወም ቢነሳ አጠፋልሃለሁ። ይህንንም ከነገረው በኋላ የመላእክት አለቃ ቅዱስ ገብርኤል ከሱ ተሰወረ። በረከቱ ረድኤቱ ከአገልጋዮቹ ሕዝበ ክርስቲያን ጋር ለዘላለም ይጠብቅን፣ አሜን። አራተኛ ምዕራፍ። ዳግመኛ ንግሥት ወዳለችበት ሄዶ የአውርን ነገር ለንጉሡ እንደነገረው ነገራት። ንጉሡም ፀሐይ ከመውጣቱ በፊት በማለዳ ንግሥቲቱን እንዲጠሯት መልእክተኞችን ላከ። ከመጣችም በኋላ ያየውንና የሰማውን ሁሉ ነገራት። እሷም ይህንን የመሰለውን ነገር ነገረችው። ቀጥሎም አውር በሕፃንነቱ ወራት ሳለ በክንፎቹ ሲታቀፈው፣ አንዳንድ ጊዜም ከራሱ በላይ ሲረብበት ተመልክቻለሁ። ነገር ግን ማን እንደሆነ አላውቅም ነበር። ስለዚህም አሁን አውርን ከዚህ እንዲቀመጥ አታስገድደው፣ ወደ ወደደበት ወደ ግብፅ አገር ይሂድ፣ ለቤተ ክርስቲያንም ሥራ የሚያስፈልገውን ሁሉ ስጠው አለችው። ከዚህ በኋላ ንግሥት አውርን አስጠርታ ብዙ ገንዘብና ለቤተ ክርስቲያኑ ሥራ የሚያስፈልገውን ሁሉ ወርቁን፣ ብሩን ሰጠችው። ከሰጠችውም በኋላ ያንን በጭቃ የተሠራውን አፍርሳ ሕንፃውን በጡብ ድንጋይ እንዲሠራ አዕማዱንም የጥድና የዝግባ እንጨት እያስፈለፈለና እያሳነጸ እንዲያቆምላት አዘዘችው። ዳግመኛም የቤተ ክርስቲያኑ ሥራ በጨረስክ ጊዜ በአካባቢዋ የስደተኞች መጠለያ፣ የእንግዳ መቀበያና የመነኮሳት መኖሪያ የሚሆን አዳራሽ በዚሁ በሰጠው ገንዘብ ሰርተህ አስተናግድ፣ አስተዳደር አለችው። ከዚህ በኋላ አውር ይህንን ትእዛዝ ተቀብሎ ወደ ግብፅ ለመሄድ ገና በመንገድ በጉዞ ላይ ሳለ ኔቅሎል ከሚባለው ቦታ እስኪደርስ ቅዱስ ገብርኤል ከሱ ባለመለየት ምግቡን እየመገበውና እርዳታ እያደረገለት ሸኘው፣ አደረሰው። ከዚያም በደረሰ ጊዜ ወንድሞቹ በታላቅ ደስታ ተቀበሉት። በሕይወትም ስላገኙት ፍጹም ደስታ ተሰማቸው። እሱም በሱ ላይ የተደረገውን ሁሉ ነገራቸው። ከዚህ በኋላ አውር አስቀድሞ የተሠራውን ቤተ ክርስቲያን አፍርሶ ንግሥቲቱ እንደነገረችው የቤተ ክርስቲያኑን ሕንፃ በጡብ ድንጋይ መሠረተ።
የፍዩም ሰዎችም የአውርን መምጣት በሰሙ ጊዜ ለመላእክት አለቃ ለቅዱስ ገብርኤል ቤተክርስቲያን ሥራ አስፈላጊ የሆኑ ዕቃዎችን አቀረቡ። ለሥራውም ተባባሪነታቸውን በታላቅ ደስታ ገለጹ። የመልካም ሥራ ጠላት የሆነ ሰይጣን ግን ይህንን በጎ ሥራ ዝም ብሎ ለመመልከት ስላልተቻለው ልዩ ልዩ ፈተናን ቢያመጣባቸውም የቅዱስ ገብርኤል ተራዳይነት አልተለያቸውም ነበር። በረከቱ ከአገልጋዮቹ ከሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። 5ኛ ምዕራፍ ጸሎቱና በረከቱ ከአገልጋዮቹ ከሕዝበ ክርስቲያን ጋር ለዘላለሙ ይጠብቀንና አቅሬዎኖስን፣ ሚናስን፣ ዲሙስሪያን ከአንበሶች ጉድጓድ እንዳወጣቸው የሚናገር የቅዱስ ገብርኤል ተአምር ይህ ነው። ከላይ ስማቸው የተገለጸ ሰማዕታት ምስጋና ለሱ ይሁንና በጌታችን በኢየሱስ ክርስቶስ ስም ላመኑ ንጉሥ ዲዮቅልጥያኖስ በአንበሶች ጉድጓድ በጣላቸው ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ ከተጣሉበት የአንበሳ ጉድጓድ አወጣቸው። በሰማያዊ መንግሥትም የሰማዕትነትን አክሊል እስካቀዳጃቸው ድረስ ከቀናች ሃይማኖታቸው እንዳይናወጹ አጽናናቸው፣ አረጋጋቸው። ከዚህም በኋላ ከነሱ ተሰወራቸውና በታላቅ ክብር ወደ ሰማይ አረገ። አማላጅነቱ ከአገልጋዮቹ ከሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። አቅሮኖስና ሚናስን የአሞኒም እህትን ዲሙስሪያን ከአንበሶች ጉድጓድ ያወጣ ልዩ በሆነ በተሰጠ ሥልጣን ገብርኤል ሆይ ግብረ አበርነትን የሌለ ከልዩ ሥራው ከሰይጣን ከዚህ ዓለም ትጋዜ አድነኝ። እኔም ባሪያህን ሐዘን ያደረበት ሰው ያደርቃልና አጥንቶቹን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን አሜን።